በፍቅር አምን ነበር አብረን ተሰርተን እንለወጣለን ቆሮቆራ ያችን ቤት ተራሱ ስጠላታውን ሳስባት ያቺ ድሮዋ ቤት አብረን ሰርተን ተለውጠን ህይወታችንን ከፍ እናደርጋለን ቆሾ ቆምቦሬ ኦሮሞ ጠበሽ ኦሮሞ ይሁን አማራዩ ለምን ጅንጀሮ አይሆንም እኔን ከህይወት ነፃ የሚያወጣኝ ሰው ለምን ጅንጀሮ አይሆንም ቀን ሰው ማታ ማታ ጅብ ለምን አይለወጥም እኔ ምን አገባኝ እንዴ ቀኑ ሲደርስ ይሰናበታል ብዬ ሸኘዋለሁ ቀን ሰው ሆኖ እማ ማሬ ብሎ ማታ ማታ ይበል ምን አገባሽ አንቺ ኦሮሞ ሆነ ምን አገባኝ እኔ ውልሽ ድሮ እንዳንቺ ነበርኩኝ ሰው መርጣለሁ መልክ መርጣለሁ ዘር አልተሳካም ባዶ 0-0 ባዶ እጅሽን ታጨበጭቢያለሽ እናት አለም ተይኝ ከዛ ከድሮ ጋር አረ ወገኛውን ተይና ማርያምን ከልቤን ከድሮ ፍቅረኛዬ ጋር አብሬ ነገ ለወጣለሁ እያልኩ ከነገ ወዲያ እየለወጥ አብረን ልንለወጥ ይቀርና ማን እሱ ከማን ሴት ጋር ሄደ ማንን ጠበሰ ለምን አየ ሴት እያልኩ እድሜን አጫጨውት ውዴ ቆንጆ ከጠበሽ ወጣት ከጠበሽ ደረቱ የሰፋ ከጠበሽ ማለት ነው ጭራሽ የሱ ዘበኛ ጠባቂ ነው የምትሆኝ ሀብታም ግን ከጠበሽ እሱ የሚያስበው ስለ ኑሮ ነው ገንዘብ ወዴት ይግባ ባንኩ በዚህ በኩል ይሁን ስራው ቤት በኩል ቢሄድስ ይሄድ በሽታ ያምጣብሽ እንጂ ይሄድ ውዴ አንዳንዴም ነፃ አድርጊው ይሄድ አንቺ ምዝረው እንደሄዳለሽ ደግሞ እንዲህ ስራችሁ ቤታ እንዲያለችን ብላችሁ ደግሞ አጠቃላይ የሚሄድ እየተከተልሽ ደግሞ በሽታ ሰብስበ ያልኩሽ እንደዛ ሳይሆን ከይስ አስቡትኝ ቅድስት እንኳን አደረግሽው እናቴ አሁን ይሄ ስልክ አማረኝ ስትል ግዝት ስልክ ስትይ ስላየዋት ነው ይሄ ቦታ መሄድ አማረኝ ትራቨል ማድረግ ፈልጋለሁ ሂጂ እስኪ ምራቅ አምጪ ቁጥር አርስ በስማ እንዲህ ጸጉሩን እየደበለለ ማለት ነው አራኔ ማዘንድሮ ጸጉሩን እንደዚህ እየደበለለ ጸጉሩን እንዲህ እየቋጠረ ማለት ነው እና እንዴት ነው ታዲያ ቁርስ እንደ ኬት ይመጣል የሚልሽ አይነት ወንድ ይልቅ እንደዚህ አይነት ወንድ አታሳየኝ ተደብድቤም ወልጄም ከሱ ኑሮዬ ተሰቃይቶ መልኬም ጠፍቶ በስባ ለማንኛውም አንዲት የሆነች ቆንጅዬ ልጅ የለችም ጋይስ ነገስ አላደርስ ብሎኝ ነው ቆንጅዬ ልጅ የሆነ የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነች እኔም ስማቸውን እንኳን አላውቀውም አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት ምን ነው ሴቶቹ ግን እንደው በእኔም በዚህ ሐሳብ ማተስማሙት ኖሩ ትችላላችሁ ምን ነው ሴቶቹ ግን እንዲቀጥል ያደርጋችሁ ወጠምሻ የሆነ እንዲ ደረቱን ፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ ምኞታችሁ ለምን እንዲቀጥል ደጋ ደረሽ ቅድስት እኔ ራሷ እንኳን ድምጼ ልቀይ ለዚህ ማለት ለነገር ድምጼ ልቀይ አይኔ ራሱ እኔ አሁን ሴቶች እንደሚንጫጩብሽ አረ አሁን ይሄንን ወንድ ጠብሳ ምን ይመስላል አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም እንዴ እኔ እሱ ኬክ እየመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር የእንጀራ ቂጥ ማሰሻ የጉሎ ቂጥ ማሰሻ ከሰል የመሰለው ጋር ቦርጩ ዝርጥጥጥ ይበል ይንዘርጠጥ ምን አገባችሁ እሱ ነው የሚሸከመው ሆዱ ዝርጥጥጥ ያለ መልኩ ለሰው አምስት ጉዳይ ሆነ ለምን አይሆንም ዋናው እኔ ኬክ መስዬ ልኑር ያስ አውቆቆቆቆ ይምሳል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበስ ግዴታ እኮ አይናችሁን ገልጣችሁ አብራችሁ መተኛት የለባችሁ ይሄ እንደዚህ የተጻፈ ህግ የለም እንደዚህ አይነት የተጻፈ ህግ የለም አይናችሁ ላይ እየተያያችሁ ተሳሳሙ የሚል ህግ የለም አይን ላይ እየተያያችሁ ተደራረጉ የሚል ህግ የለም አይኔን ጭፍን አድርጌ እንደዚህ አይነት ሰው ባገኝ አይኔን ጭፍን አድርጌ አብሬው እተኛለሁ እንዴ ምን እንዳመጣባችሁ ሁላችሁም ሴቶች ተንጫጫችሁ ደግ አደረግሽ ቅድስት እኔ ባንቺ ሳይል ነኝ እንኳን አደረግሽ እኔ እናት እሰይ ከሱ ጋር ሆንሽ እንኳን እኔ ብዙም አንዳንድ ማትመጪ ነገር አለ እንኳን ከሱ ጋር ሆንሽ እሰይ ሆንሽ ሁሉም ሴት የሚመኘው ነው ሁሉም ሴት በጠዋት ተነስተሽ ለወንድ ይሁን የሴት አራስ ይሁን የወንድ አራስ አይታወቅ ለሱ ተነስተሽ አብሲት አበጥብጠሽ ጠዋት ገንፎ አበጥብጠሽ ከምትሰጪ ወንድ ማለት ነው አንቺን ሌላ ሰው ቀጥሮልሽ ማለት ነው ኧረ ጋሼ እትዬ ቁርስ ደርሷል ተብሎ የምትነሽበት ቤት ላይ ነው በስመ አብ ወወልድ ወመንፈስ ቅዱስ አባትስቶኝ ነገር እንዴ ወይኔ የማንም ቆሾ ቆንቦሬ ቁር ሊመጣ ያልሆኝ ልክል በእናንተ ብዘጋውስ እኔ ጭራሽ በ200 ቱጌዘር እያላችሁ መጣችሁ የማንም ቆሾ ቆንቦሬ መጣ
ቆይ አንዴ ነው ያስደነገጠኛለሁ። ወደ ወሬስ ነው ቅድስት ያገዋ ልጅ ደግ እኔ በአንዳንድ ነገር አትመችኝም የሆነ የምታደርጊያት አንዳንድ ግን በዚህ በወንዱ በኩል ግን እኔ ቤት ታህተሽ አበረታታሻለሁ። ለሱ ገንፎ እያገነፋሽ እድሜ ልክሽን እሱን እየጦርሽ ከምትኖሪ አንቺን እየጦረ የሚኖር ባል ይስጥሽ። ሃሌሉያ ለሁላችሁም ያድርግላችሁ። በቅድስት የቀናችሁ ሰው እኔ እንደዚህ አይነት ሰው ነው የምመኘው። ጠዋት ተነስቶ እትዬ ኧረ ተኝተናል በሩን ብዙ አታንኳኪው እያልኩኝ ማለት ነው። ዛሬ እሑድ ነው ቤተሰቦችሽ ጋር ሂጂ ዘና በይ ቁርሱ ቀርቧል እሺ ነው ያብረሽ እንዴ በቃ እንደዚህ አይነት ኑሮ ነው እንጂ የምፈልገው ማለት በጣም ተነስቼ እሱን ምጡ እንደመጣ እርጉዝ እየቀለብኩኝ የምኖረው ወንድ አይኖርም። ከዚህ በኋላ አትኖርም። ተነስተህ ትሰራለህ 4 ነጥብ ምን ዕዳ መጣብን እንዴ? በጫማ አፍንጫሽ ረግጦሽ ኑሮ አሰቃይቶሽ ያችን የመሰለች ኬክ የመሰለች ልጅ አውጥቼ ቅድስታው መልኳ ማርያም በጣም ነው የሚያምረው። ገንዘብ የሌለ ወንድ ጋር ብትሄድ ማለት ነው ደንበኛ አያቶቻችን የሚያሹበት ጉሎ መስላ ነበር የምትወጣው። እንኳንም ይሄን ሰው እየጠበሽ ምንስ ኬትስ ይምጣ ለምን ሞጋቢያዊ አይሆንም? እኔ ድሮ በፍቅር አምን ነበር አብረን ተሰርተን እንለወጣለን ቆረቆራ ያችን ቤት ተራሱ ስጠላት አሁን ሳስባት አይ ያቺ ድሮ ቤት አብረን ሰርተን ተለውጠን ህይወታችንን ከፍ እናደርጋለን። ቆሾ ቆምቦሬ ኦሮሞ ጠበሽ ኦሮሞ ይሁን አማራ ይሁን ለምን ጅንጀሮ አይሆንም? እኔን ከህይወት ነፃ የሚያወጣኝ ሰው ለምን ጅንጀሮ አይሆንም? ቀን ሰው ማታ ጅብ ለምን አይለወጥም? እኔ ምን አገባኝ? እንዴ ቀኑ ሲደርስ ይሰናበታል ብዬ ሸኘዋለሁ። ቀን ሰው ሆኖ ማሪ ብሎ ማታ ይበል ምን አገባሽ አንቺ? ኦሮሞ ሆነ ምን አገባኝ? እኔ ይኸውልሽ ድሮ እንዳንቺ ነበርኩኝ። ሰው መርጣለሁ፣ መልክ መርጣለሁ፣ ዘር አልተሳካም። ባዶ 0 ባዶ ድሽ እንዳጨበጨብ ያለሽ እናት አለም ቴን ከዛ ከድሮ ጋር አረ ወገኛውን ተይና ማርያምን ከድሮ ፍቅረኛ ሄደ አብሬ ነገ ለወጣለሁ እያልኩ ከነገ ወዲያ ገለው አብረን ልንለወጥ ይቀርና ማን እሱ ከማን ሴት ጋር ሄደ ማንን ጠበሰ ለምን አየ ሴት ያ ቅድሜን አጫጫውት ውዴ። ቆንጆ ከጠበሽ ወጣት ከጠበሽ ደረቱ የሰፋ ከጠበሽ ማለት ነው ጭራሽ የሱ ዘበኛ ጠባቂ ነው የምትሆኝ። ሀብታም ግን ከጠበሽ እሱ የሚያስበው ስለ ኑሮ ነው። ገንዘብ ወዴት ይግባ? ባንኩ በዚህ በኩል ይሁን ስራው ቤት በኩል ቢሄድስ ይሄድ በሽታ ያምጣብሽ እንጂ ይሄድ ውዴ። አንዳንዴም ነፃ አድርጊው ይሄድ። አንቺ ምዝረው ጎንዴ ይዳለ ደግሞ እንዲህ ስላችሁ ቤታ እንዲያለችኝ ብላችሁ ደግሞ አጠቃላይ የሚሄድ እየተከተልሽ ደግሞ በሽታ ሰብስበ ያልኩሽ እንደዛ ሳይሆን ከይስ አስቡት። ቅድስት እንኳን አደረግሽው እናቴ። አሁን ይሄ ስልክ አማረኝ ስትል ግዝት ይሄ ስልክ ስትይ ስላየኋት ነው። ይሄ ቦታ መሄድ አማረኝ ትራቭል ማድረግ ፈልጋለሁ። ሂጂ እስኪ ምራቅ አምጪ ቁጥር አሩስ በስመ አብ እንዲህ ፀጉሩን እየደበለለ ማለት ነው። አራኔ ማዘንዶ ፀጉሩን እንደዚህ እየደበለለ ፀጉሩን እየቋጠረ ማለት ነው። እና እንዴት ነው ታዲያ ቁርስ እንደ ኬት ይመጣል የሚልሽ አይነት ወንድ ይልቅ እንደዚህ አይነት ወንድ አታሳየኝ። ተደብድቤም ወልጄም ከሱ ኑሮ የተሰካይቶ መልኬም ጠፍቶ በስመ አብ አምላኬ ለሀብታም ላይ ጣለኝ። እኔ ድሮ ተሳስቻለሁ። ያቺ ቆረቆራም ቤታ አስታውሳታለሁ። ፍቅር ይሻላል አብረን ሰርተን ተለውጠን ለሁሉም ሰው እናሳያለን ፍቅራችንን። በፍቅር 5 ዓመታት እንቆያለን ያልኩበት ቀን ይቆጨኛል። እመቤቴ በስመ አብ እኔ ጋይስ እንደ እውነቱን ለምናገረው እኔ መድኃኒዓለም ከዳ ወንድ አሁን ላይ ያለው ይሻለኛል። አታሱ ፊቱ አይነ በትራስ ስንት አይነት ፖዚሽን አለ። የሽንኩርት አይነት ፖዚሽን አለ። በትራስ አድርጌ አሰላም አለይኩም ብዬ እንደ ቤተሰቦችን ተሰናበት ብዬ በትራስ አድርጌ እኔ ሀብታም ይሻለኛል በአሁኑ ሰዓት ከድሃው ጋር ምን እናቴ ይሁን እቃው ትንሹ ምን አገባኝ ስለ እቃው። ይሄ በቃ ይሄ ነው እኮ ችግራችሁ። ሁሉ መስፈርት አሟልቶ የሚሰጠው የለም። እቃው የረዘመ ሀብታም፣ ከዛ ቆንጆ፣ ከዛ ደረቱ የሰፋ እንዴት እሱ አይገኝም? ደረቱ ከሰፋ ቆንጆ ከሆነ ድሃ ልቅም ያለ ቆሽቆማዳ ቁድቁድ ያለ ወንድ ነው። ቦርጩ ሰፋ ያለ ጥርሱ ፍንጭት ከሆነ ፀጉሩ ራሰ በረሃ ከሆነ እቃው ትንሽ ሀብታም ነው። ይሁን አንቺ ከእቃው ጋር ምን አታገለሽ? ይሁን የድሮ ኤክስሽን እያሰብሻት ሄጅም እንዴ ምን የመጨናነቅ ነው? የድሮ ኤክስሽን ያ ደረቱ ሰፊ ድሃ ነው ግን ድህነቱን ወደ ጎን ታረጊና የደረቱን ስፋት የመልኩን ማማር እያሰብሽ ለምን ከትንሹ ጋር እያልሽ አትጫወችም? ስለ ነገሽ ነው ማሰብ ያለብሽ ውዴ። ምን ዛሬ ላይ ነው የምትቀመጪው? የሚያል ተሸክሞ የሚመጣ ምን ይሰራል? በባዶ ሆድሽ እናት አለ። በሆድሽ እኮ እየጮኸ እኮ ነው። ሆድሽ 3 ይናገራል። ራበኝ ይላል ሆድሽ። ባዶ ሆድ ሆና ሆድ እኮ ነው ሆና ሆድ። ይህን የሚያል ገጀራ ቃ ተዘርዝሮ ድድ ቢያራግ ምን ይሰራል ውዴ? ምን ያደርጋል እናት አለ በባዶ ሆድሽ። እኔ ሆዴ ጥግብ ብሎ የፈለኩትን እያጫወትኩን ቢሆን እናቴ በስመ አብ ድሮ ሀብታም ድሃ የመረጥኩበት ቀን ይቆጨኛል። ይሄ ሁሉ ያስወረኝ የቅድስት ነገር ነው። ቅድስትዬ እንኳን ጠበሽው ኬትም ይሁን እሙሙ አማረኝ ውዴታ ሄጃ 7ኛ ላይ ቁጭራ ሰፈር አለልሽ እኮ። ታዲያ እዚህ ምን ልታደርጊ መጣሽ? እዚህኛው የምናወራው ስለ ትዳር ስለ ኑሮ ነው። እሙሙ ያማራ ወንድ ከሆንክ ደግሞ ስምህ የሴት እሙሙ ምን አይነት ጉድ ነው? ሂድና እንትን ላይ ምንድን ነው ይሄ ቁጭራ ሰፈር አለ አይደለ? ይሄ ቁጭ የሚሉ ሰፈሮች እንካ እንኪ ሁብላ የሚባል እዛ ሰፈር ሄደህ ጠይቃ። እዚህ ምን አባት ትሰራለህ?
ማና ቅድስት ያቺ ያጓዋ ልጅ ሰሞኑን አጀንዳውን አለች የሆነ ሰው እየጠበሰኝ ተብሎ ይመስለኛል። ግን አነቀኝ ለወሬ ሲጣሉ እሱ ነው ቪዲዮዋን ያወጣው፣ ማሚን ፎቶዋን ያወጣው። ዝም ብዬ ሳስበው ሲጣሉ ወንድ ልጆች ቅናተኛ አይደሉ? ይሄኔ ሌላ ስጠብስበት ያወጣው እሱ ይመስለኛል። ግን ማርያም ሴቶቹ ተንጫጩ። ለምን እንደሆነ አላደረጉም። ደግ እንኳን እሰይ ጠበሰችው፣ እሰይ ደግ አደረገች። እመቤቴ እንኳን ጠበሽን። ደስ ያለኝ ሴቶቻችን ነቁ። ድሮ እኮ ማለት ነው ማሮቼ፣ ወዴት ነው የምትሄጂው? ቆይ እንደ እግዚአብሔር የሆነ ቋጠሮ ቢኖረኝ አሳያቸዋለሁ። ወዴት ነው የምትሄጂው? እዚች ምሳ ቤት የሰረቻለሁና ባሏ የፍቅረኛ ባሌ ደግሞ ሲሉ አያፍሩም እኮ ለሽምግልና ያልጠራት ገና ቡታንታ ገዝቶ ያልሰጣት ወንድ ጋር ማለት ነው የሆነ አገልግል ቋጥራ ወዴት ነው የምትሄድ? እሱ ጋር እስኪ ሰላም ልለው ነው። ለራሷ እኮ አጎርስ መጀመሪያ እሱ በላይ እንደ ትንሽ እንደተወለደ አራስ ሕፃን ልጅ ማለት ነው እየተንከባከበች በላይ ምን እንዳመጣብኝ መቼ ነቃሉ? እንዲህ ብላችኋቸው አሁን ይሄን ቋጠሯን ይዛ ሄዳለች። እሷ እኮ ዱቄት ነው እኮ የምትመስለው። ወፍጮ ውስጥ የተረሳ የሆነ በቃ ወፍጮ ውስጥ የተረሳ ሽሮ መስላ ብን ብላ ፊቷ ፀጉሯን እንኳን እኮ ትዝ ብላ። እኔ ለራሳችሁ መቼ ነው ሴቶች የምትኖሩት? በቃ ለራሳችሁ ኑሩ። ጥፍርሽን የማያሰራሽ ወንድ እኮ ምን አባቱ ይሰራል? ምን ይሰራል ደግሞ? ቤታ እንዲመከረችን ብለው ደግሞ ሰልፍ እንዳያወጡ ወይ ዛሬ ጥፍርሽን የማያሰራሽ እጅሽ የሴቱን የወንድ እጅ አይለይም። ደበሎ እጅ ይዘሽ ማለት ነው። ማነው ጋሼ ኧረ በሩን አትዝጋ አትክፈት የሚባል እጅ ይዘሽ ምን እንዳመጣብሽ? ጥፍርሽን የሚያሰራሽ ፀጉርሽን ቢያንስ በትንሹ ግዴታ ትልቅ ነገር ላይ መውጣት የለበትም። ጥፍርሽን ፀጉርሽን የሚያሰራሽ የሆነ ነገር መግዛት የሚችል ይሄም ለሻይ ቡና አንዳንዱ ቆም ብሎ ለሻይ ቡና ብሎ እንዲህ የሚሰጥሽ አይነት ሰው ካልሆነ በስተቀር አይሆንም። ወንዶች ጠመሉሽ። እኔ ፋራ ነኝ እንዴ ታዲያ ገልብጬ ሴት እንቀጠቅጣለሁ። ትንሽ ቆይቼ ደግሞ ትክክል ይላሉ። አሁን በሴቶች በኩል ደግሞ ስታይ ነገር የሚመጣብኝ እንዛ